ሰኔ 21 ቀን ምን ነው የሚከበረው? ለምን ነው የሚከበረው? በጣም ማወቅ ደስ ይላል። ከዚህ በፊትም በተለያየ ጊዜ ይህን ትምህርት አስተምራለሁ። በተለያዩ መምህራንም ልትሰሙ ትችላላችሁ። ሰኔ 20 ምንድን ነው ለሚለው ያየነው አለ። ጌታችን ኢየሱስ ክርስቶስ በእመቤታችን ስም ቤተ መቅደስ ሰርቶ በዚህ ስሩ ብሎ ትእዛዝ ሰጥቷቸዋል። ቅዳሴውን ደግሞ ሰኔ 21 ቀን የቀደሰው። ትላንት ሕንጸታ ነው፣ ዛሬ ደግሞ ቅዳሴ ቤቷ ነው። ዛሬ የቀደሰበት ቀን ነው ጌታችን ሰኔ 21። ምን ሆነ? ደቀ መዛሙርቱን ሁሉ ጠርቷቸዋል፣ ሰብስቧቸዋል ብያለሁ። ሰብስቧቸው በዶኪማስ ሰርግ ቤት እንደነበረ በእናንተ ቤት ይኖርላችሁ። ድንግል በዛ ነበረች ይላል አይደል ዮሐንስ ሲጽፍ ወንጌላዊ፣ በረከቱ ይደርብንና በዮሐንስ ወንጌል ምዕራፍ 2 ላይ የኢየሱስ እናት በዛ ነበረች፣ ኢየሱስም አለ። ደቀ መዛሙርቱም በሰርግ ቤቱ ነበሩ። ያኔ ነው ውሃ ወደ ወይን የተቀየረው፣ 6ቱ ጋኖች የሞሉት የበረከት ቤት የሆነው የተትረፈረፈው። ሕይወታችሁ የተትረፈረፈ ይሁን፣ የጎደለ ይሙላላችሁ፣ የመረረ ይጣፍጥላችሁ። እንደ ማራ መሪባ ውሃ እንደቀየረው እግዚአብሔር በሕይወታችሁ ሁሉ መራር የሆነውን ነገር ወደ ጣፋጭ ጦም ወደሆነ ይቀይርላችሁ። ከእሱ በስተቀር ማንም ተስፋ የለንምና ይመልከተን። ሊገደሉ የተፈረደባቸውንም ያድንልን፣ በእስር ቤት የሚሰቃዩትንም ይመልከትልን፣ በመከራ የተያዙትን ሁሉ ይልን። በቤትም ሆነው ከመቃጠል መጠቅለል ብለው ረሃብ እያመሳቸው ቤታቸውን ዘግተው የሚያለቅሱትን ሁሉ እግዚአብሔር ይመልከትልን። አዛኝቱ ድንግል ማርያም ትይልን፣ ልጇ ወዳጇ ኢየሱስ የምሕረት ፊቱን ይመልስልን። ሰኔ 21 ጌታችን ኢየሱስ ክርስቶስ ቅዳሴ የቀደሰበት ቀን ነው። ቤተ መቅደሱ ተሰራ በሰኔ 21። ህብስት ሰማያዊ፣ ጽዋ ሰማያዊ መጣ። እመቤታችን ታቦት ናትና ጌታችን አምላካችን ኢየሱስ ክርስቶስ ልዑካን አድርጎ ጴጥሮስን፣ እስጢፋኖስን ሁሉንም ጠርቶ ቅዱሳኑን አድርጎ በተለይ በዚህ ቀን ሐዋርያት ልዑካን በማድረግ ጌታ አብይ ካህን ሆኖ ቀድሶ አቅርቧቸዋል። ሰኔ 21 ይሄ ነው። ትናንት ያየነው የቤተ መቅደሱ አሰራር አለ። ስንት ድንጋዮች ነበረ ብለን የነበረው ያመጣቸው በቂሳሪያ ነው። ቦታው ቂሳሪያ ነው የሚባለው በፊልጵስዩስ 3 ድንጋዮች አይደለም። 3 ድንጋዮች አመጣና በ3 ድንጋዮች ተሰራ። አሰራሩን ሲሰራ ለነሱም ነግራቸዋል። ካሁን በኋላ የምትሰሩት እዚያስ አንተሙኒ ከመዝ ግበሩ፣ እናንተም ከዚህ በኋላ ልክ እንደዚህ ስሩ ብሎ ትእዛዝ ሰጥቷቸዋል። ከዛ በኋላ ቤተክርስቲያን እንድትሰራ ትእዛዝ ሰጠ። ግን ለ300 ዓመታት ያህል በጣም ከባድ መከራ በክርስቲያኖች ላይ ስለነበረ በግልጽ ቤተ መቅደስ ለመስራት ብዙዎቹ አልቻሉ። ሕጉ ግን ተሰጥቷል፣ ቀድሞም ነበረ። ቤተ መቅደስ ከሰማይ ስርዓት ጀምሮ የመጣ ነው። በኦሪት ዘጸአት ምዕራፍ 25 ቁጥር 8 እና 9 እንደምናየው በመካከላቸው አድር ዘንድ መቅደስ ስሩልኝ ያለው እግዚአብሔር ነው፣ ማደሪያው ነው። ስለዚህ ህብስት ሰማያዊ፣ ጽዋ ሰማያዊ መጣ። እመቤታችንን ታቦት ሐዋርያቱን ልዑካን አድርጎ ቀድሶ ገባሬ ሰናይ ካህን ሆኖ ቀድሶ አቆረባቸው። ህንፃ ቤተ ክርስቲያን ከዚህ ጊዜ ጀምሮ በዚህ በአዲስ ኪዳን ስርዓት የበለጠ እየተሰራ መጣ። 3 ድንጋዮች 3ቱ ድንጋዮች ምሳሌነት አላቸው። ድንጋይ አንዳንዴ እንዴት ምሳሌ ሆነ ብላችሁ እንትን አትበሉ፣ አትከራከሩ። እኔ በተለይ ብዙዎች የኔን ትምህርት የምትማሩ ሰዎች ታውቃላችሁ ስለ 3 ጉልቻ እናቶቻችን እንዴት እንደሚያደርጉ፣ ላዩ ላይ ምጣድ እንዴት እንደሚደረግ፣ አብርሃምና ሳራ እንዴት ጓዳ ውስጥ ገብቶ አብርሃም ኦሪት ዘፍጥረት ላይ ስትመለከቱ እቤት ገብቶ አብርሃም ባክሽ 3 መስፈሪያ አድርጊ፣ ዘፍጥረት 18 ላይ 3 መስፈሪያ አድርጊና በአንድ ለውሽው ብሎ እነሱን የመጡትን እንግዶች አንዴ አንተ አንዴ እናንተ እያለ ሲያወራ አንዴ ጌታ አንዴ ጌቶቼ አንዴ እግዚእ አንዴ ደግሞ አጋስቴ ሲላቸው እንመለከታለን። ምንም አይደለም። በቤታችን ይሄንን እናደርጋለን። ኦርቶዶክሳውያን ብዙ ይሄንን የፖለቲከኞች ሰዎችም አይወዱትም፣ ግን በጣም እነሱ እሺ። ምክንያቱም ምን ይመስላቸዋል? የአንድ ብሔር ምናምን ይመስላቸዋል። ይሄ አንድ ብሔር አለ፣ መጽሐፍ ቅዱሳዊ ነው። ይሄ የአማራ ነው፣ ይሄ ትግሬ ነው፣ ይሄ ኦሮሞ ነው፣ ይሄ ጉራጌ ነው፣ ይሄ ከባድ በፍጹም ይሄ ወላይታ አይደለም። እግዚአብሔራዊ ነው፣ መለኮታዊ ነው፣ መጽሐፍ ቅዱሳዊ ነው። ብዙዎቹ አልገባቸውም፣ አንዳንዶቹ ገብቷቸው ያደርጋሉ። ሌላው ደግሞ በጣም ማዝነው ፖለቲከኞቹ እሺ ፖለቲካ ነው፣ ሃይማኖት የሚባል ነገር የለም በፖለቲካ ውስጥ። የቤተ ክርስቲያን አስተማሪ ነን ብለው ዛሬ በቲክቶክ ላይ በተለያየ መንገድ ላይ የሚመጡ ሰዎች እንዴት ነው የቤተ ክርስቲያኗ ስርዓት ሲገለጥ ለካ እንጂ ነው እንዴ ብሎ እንደማድነቅ ጭራሽ ወደ የማይሆን ነገር የሚገቡበት ምክንያት አይገባኝም። እኔ አንዴ ባስተማርኩት
የሚገርማችሁ 1 ሰዓት ሙሉ ኢንተርቪው ነው የሰጠሁት አርትስ ቲቪ ላይ ከእህቴ ወዳጄ ምስራቅ ጋራ ጦቢያ የጃዝ እሱ ላይ የምታቀርብ ኢንተርቪው አድርጋኝ ማለት ነው። 1 ሰዓት ነው ያወራሁት። እዛች መሃል ላይ ዳቦ ሊቆረስ ሲል ትዝ ይላችኋል። ከዛ ጠየቅኳት ምስራቅን ተደፍቶ ነው የሚደረገው ወይስ እንደዚህ ተደርጎ ነው ስላት፣ ለምንድን ነው ስላት አላቅም አለች። አላቅም ማለት ሚስጥሩን ነገርኳት፣ እንዴት ከይስሐቅ ጋር እንደሚገናኝ ጉልቻው እንዴት እንደሚገናኝ። እዛ ጋር የፋሲካም ስለነበረ እንደውም እኮ 12 ብልቶች እኮ የተሰየሙት ለዛ ነው። 14 አልተደረጉም፣ 13 አልተደረጉም። ዶሮ በጣም ከክርስቶስ ትንሣኤ ጋር የተለየ ግንኙነት አላት በብዙ መንገድ። ስለዚህ ዶሮ ወጥ የፋሲካ ጊዜ ነው የሚበላው በሀገራችን። የገና ጊዜ አይደለም። የቡሄ ጊዜ ጭራሽ ጾም ነው። የዘመን መለወጫ ጊዜ ሊደረግ ይችላል። ትልቁ ነገር ግን ፋሲካ ላይ ነው፣ ደግሞ ሌሊት ላይ ነው። ይሄ ሁሉ የሚገናኝ ነገር። እቺ 1 ደቂቃ ነች ያወራኋት። አንድ ቄስ መታወቅ ነው የሚፈልገው አሉኝ። ነገሩ በኋላ ሲነግሩኝ 2 ሰዓት ሙሉ አንድ ቀን እንደውም 2 ቀን ነው 2 ቀን አንድ ቀን 2 ሰዓት ሙሉ ነው አሉ። ሲሰድበኝ ዋል። ሲመረቀኝ ነው የምላችሁ ሲመረቀኝ። እና አሁንም ልብ በሉ 3 ድንጋዮች የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው፣ አምሳል ናቸው። ከታች አቀማመጣቸው 3 ሆኖ ከላይ ህንጻቸው ግን አንድ ሆነና ተሰራ። በስም አብ ወልድ መንፈስ ቅዱስ፣ በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። ተመልከቱ። በአካል አብ ፍጹም ገጽ ፍጹም አካል አለው፣ ወልድ ፍጹም ገጽ ፍጹም አካል አለው፣ መንፈስ ቅዱስ ፍጹም ገጽ ፍጹም አካል አለው። ግን 3 አካላት ቢሆኑ 3 አማልክት አይባሉ። 3 አስማት ቢኖርም አስማት ሲባል ደግሞ እንዳደነገጡ አስማት በግዕዝ ነው፣ ስሞች ማለት ነው። አስማት ማለት ሰለስቱ አስማት ማለት የሥላሴ ስም ማለት ነው። እና ከላይ አንድ መሆኑ ተመልከቱ፣ የአንድነታቸው ምሳሌ ነው። ይሄ ነው እንግዲህ በሰላስ አይባል ገጸ ሥላሴሁ እያለ ምሳሌነቱን የሚነግረን የሚያሳየን ከዚህ የተነሳ ነው። ሲሰራት ደግሞ 3 ክፍል አድርገው ሰርተዋታል። የኖህ መርከብ ስንት ክፍል ነበረች ታስታውሳላችሁ? ኖህ መርከብ ሲሰራ ዘፍጥረት 7 ላይ ከ6 ጀምራችሁ 3 ክፍል ነው። ቤተ ክርስቲያን ስንት ክፍል ነው ያላት? ስንት በር ነው ያላት? ውጭ ሀገር አለውን አለም ነግራችሁ ሀገር ቤት ሲሰራ 3 ነው። ስሙ የካህናት መግቢያ፣ የወንዶች መግቢያ፣ የሴቶች መግቢያ ነው አይደለም? ለመግቢያነቱ። ሚስጥሩ ግን ደሱ አይደለም። ውስጥ ሲገባ ደግሞ ራሱ ስንት ክፍል ነው ያላት ቤተ መቅደስ? 3 ክፍል ናት። ዩቲዩብ ሜምበርሺፕ ቶሎ የለ ቅዳሴ ለብቻ አስተምራችሁ የለ ከመጀመሪያ ጀምሮ እዛ ላይ በደንብ እነግራችኋለሁ። እያንዳንዱ ለብቻ መማር የምትፈልጉና መጨረሻ ላይ ደግሞ ለሁላችሁም ፈርሜ የምሰጣችሁ ትምህርቱን ሙሉ የተከታተላችሁ ፈርሜ የምጽፍላችሁ ይኖራል። እንደሱ አስቤያለሁ እንደ እግዚአብሔር ፈቃድ። 3 ክፍል ነች ቤተክርስቲያን። ቅኔ ማህሌቱን ታውታላችሁ፣ ቅዱሱን ታውታላችሁ፣ ቅድስተ ቅዱሳኑን ታውታላችሁ። ምሳሌነቷ እኮ ደግሞ መጥቶ እኮ ለእመቤታችን ይሆናል እኮ በ3 ወገን በሐልዮ በነቢብ በገቢር ንጽሕት የሆነችው እመቤታችንን ያሳያል። አብ ወልድ መንፈስ ቅዱስን ያሳያል። ውስጥ ሲገቡ አንድ በሆኑ ያንን ያመለክታል የአንድነቱ። ክብር ምስጋና ይግባው እግዚአብሔር። እንደዚህ አይነት ቤተ መቅደስ እና እግዚአብሔር ስላለን በዚህ ቤት ውስጥ ስላደረገን ሰኔ 21 ቀን እንግዲህ ጌታችን ኢየሱስ ክርስቶስ የቀደሰበት ቀን ነው። በፊት አስተምሯቸዋል። ቅዳሴ ጊዜ ስለ ቅዳሴ ጊዜ ነግራቸዋል። ጌታ ያስተማረው ቅዳሴ ጊዜ ከዕርገት በኋላ በ40ኛው ቀን ዓለም ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው የሚገኘው። የተወሰነ ሲሪያዎች አላቸው። ሌላ ማንም የለው። ከእኛ ጋር አብያተ ክርስቲያናት የሚባሉት ሁሉ የላቸው። የጌታ ቅዳሴ የላቸው። የሚገርም ነው። ስለዚህ የላቸውም ስልህ ደግሞ አላቸው እንደዚህ ነው ብሎ ሌላ ነገር አታምጣልኝ። የላቸውም። አታገኝም። ምንም የሚያመጣ ካለ ያምጣልኝ። ቅዳሴ ጊዜ ግብጾች አላቸው፣ ኢንዲያዎች አላቸው፣ አንጾኪያዎች አላቸው ብሎ ያመጣልኝ ይችላል። ከሲሪያ ጋር እንዳልኳችሁ ብዙ ነገር ስላላቸው ከኛ ጋር አንድ የሆነ ያም የሆነበትን ደግሞ ገና ወደፊት ነው የምነግራችሁ። ሚስጥር የባቄላ ወፍጮ አይደለም። በጣም የሚገርም የሚያስደንቁ ነገሮች አሉ።